ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ ቅዳሜ ረፋድ መረጃዎችን እናልፋለን። በመጀመሪያም ኤርትራ ከኢጋድ ለመውጣት የወሰነችው ምንም ውይይት ወይም የለውጥ ሐሳብ ሳታቀርብ ነው ሲልም ኢጋድ ወቀሰ። የልማት በየነ መንግስት ባለስልጣን ኢጋድ የኤርትራ መንግስት ከድርጅቱ የመውጣት ውሳኔ ያሳለፈውም ተጨባጭ ሐሳቦችም ወይም በአይነተኛ ተቃዋሚ ወይም የፖሊሲ ማሻሻያዎች ዙሪያ ተሳትፎ ሳያቀርብ መሆኑንም በማንሳት ቅሬታውንም ገለጸ። ኢጋድ ይህንን ውሳኔ በይፋዊ የቃል ማስታወሻ መግባቱንም አረጋግጧል። ሆኖም ግን ሴክሬታሪው ለድርጅቱ የተላከው ማስታወሻ ከማንኛውም ቀደም ያለ ውይይት ውጪ መሆኑንም ጠቁመዋል። ያለፉት 2 ዓመታት የትብብር እጥረት ኢጋድም እንዳስታወሰው ኤርትራ ለሁለት አስርት ዓመታት ያህል በራሷ ፍላጎት አባልነቷንም ካገደች በኋላ እንደ አውሮፓውያን አቆጣጠር ሰኔ 2023 በተካሄደው 14ኛ ልዩ የመሪዎች ጉባኤ ላይ በሁሉም አባል ሀገሮች በሞቅታ አባባል ወደ ድርጅት ተመልሶ ነበር። በዚያም ወቅት መመለሷንም ሁለት አቀፍነትንም የክልሉን ወንድማማችነትና የታደሰ ትብብር የጋራ ቁርጠኝነት ማሳያ እንደነበረም ድርጅቱም አስታውሷል። ነገር ግን ኢጋድ ከሰኔ 2023 ጀምሮ ኤርትራ በኢጋድ ስብሰባዎች፣ ፕሮግራሞች ወይም እንቅስቃሴዎች ላይ አለመሳተፏን በጸጸት ገልጿል። ሰክሬታሪው በዚህ ጊዜ ሁሉም ትዕግስትና በጎ ፈቃድም ሲያሳዩ እንደቆዩም እና ለገንቢ ተሳትፎ ክፍት እንደነበረም አሳውቋል። ይህ የተባለው የኤርትራ በይፋ ከኢጋድ አባልነት መውጣቷን ማሳወቋን ተከትሎ ነው። የሀገሪቱ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ውሳኔ ወጣው ኢጋድ በኤርትራ በኩል የቀረቡበትን የለውጥ ጥሪዎች ቸላ በማለትና በሕግ የተሰጠውን ግዴታዎችም በመጣስ እንደሆነም አመላክቷል። ኤርትራ በተለይም እንደ አውሮፓውያን አቆጣጠር በ2005 ዓ.ም ወዲህ ኢጋድ የክልሉን ህዝቦች ምኞት ማሟላት ሳይችል ቀርቷል ከሚል እምነት ላይም ተነስታለች። በምትኩም ኢላማ በተደረጉ አባል ሀገሮች ላይ በተለይም ኤርትራ ላይ የሚሰራ መስሪያ በመሆኑ ጎጂ ሚና ተጫውቷል በማለትም ወቅሳለች። ኤርትራ ድርጅቱ ምንም የሚታይ ስትራቴጂካዊ ጥቅም እንደማይሰጥም እና ህጋዊ ስልጣኑንና ኃላፊነቱን ያጣ ነው ስትልም አባልነቷንም ሰረዛለች። ምንም እንኳን ውጥረቱ ቢኖርም የኢጋድ ሴክሬታሪ ውሳኔውን የወሰደው ምንም አይነት ውይይት ወይም የለውጥ ሐሳብ ሳያቀርብ ነው በማለት ቢወቅስም ግንኙነቱን እንደሚቀጥልም አስታውቋል። ኢጋድ የኤርትራ መንግስት ውሳኔውን እንደገና እንዲመለከትና ለሰላም መረጋጋትና የክልሉን ልማትን የሚረዱ የጋራ ግቦችን ለማራመድ ሙሉ በሙሉ በበጎ ፍቃድ ወደ ድርጅቱ እንዲመለስም ጥሪ አቅርቧል። ወደ ቀጣይ መረጃ ስናልፍም አሜሪካ ውስጥ የሚኖሩ ኢትዮጵያውያን ጉዳቸው ፈላ። እንዲህም ተወስኗል። የኢትዮጵያ ዜጎች በ60 ቀናት ለቀው እንዲወጡም አሜሪካም አሳስባለች። አሜሪካ ለኢትዮጵያውያን ዜጎች ሰጣ የነበረው የጊዜያዊ ከለላ መብትም አነስታለች። የአሜሪካ የሀገር ውስጥ ደህንነት ቢሮ ኃላፊው ክሪስቲር ኖየም ለኢትዮጵያ ተሰጥቶት የነበረው የጊዜያዊ ከለላ መብት መነሳቱንም አስታውቀዋል። አሜሪካ በጦርነት በተፈጥሮ አደጋ ወይም በሌሎች ምክንያቶች ወደ ሀገራቸው መመለስ ለማይችሉ ዜጎች ጊዜያዊ ከለላ ቴምፖራሪ ፕሮቴክትድ ስታተስ ጥሰትም የነበረ ሲሆንም ኢትዮጵያዊ ይህ መብት ነበራት። አሜሪካ ከ1990ዎቹ ጀምሮ በሀገሯ የሚኖሩ የሌሎች ሀገር የዜጎች ጦርነትን ጨምሮ በአንዳንድ ምክንያቶች ወደ መጡበት ሀገር መመለስ ለማይችሉ ሰዎች ይህንን ከለላ መስጠትም ጀምራ ነበር። ይህም ከለላ የሚሰጣቸው ዜጎች የሀገራቸው ሁኔታ እስኪሻሻል በአሜሪካን የሚኖርና የመስራት መብት ሲሰጣቸው ከአሜሪካ ከመባረርም ይጠበቁ ነበር። አሜሪካ በኢትዮጵያ ያለው ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ደህንነት ላይ ስጋት አይፈጥርም ያለች ሲሆንም በዚህም የተነሳ ይህም ከለላ መነሳቱንም አስታውቃለች። አሜሪካ ሌሎች በአሜሪካ ለመቆየት ህጋዊ መሰረት ካላቸው ኢትዮጵያውያን ውጪ የኢትዮጵያ ዜጎች በ60 ቀናት ከሀገሯ እንዲወጡ ማሳስባለች። ቀድመው ከአሜሪካ ለሚወጡ የትኬት ወጪያቸው እንደሚሸፈን $1,000 ጉርሻ እንደሚሰጥና ለወደፊቱ ህጋዊ የኢሚግሬሽን እድል እንደሚኖራቸውም ገልጻለች። ወደ ቀጣይ መረጃ ስናልፍም ሀያት 5 ምን ተፈጠረ? ከሀያት 49 ወደ ፍየል ቤት በሚወስደው መንገድ ከሆሴ ሪል ስቴት በታች ሀያት 5 በተባለው ኮንዶሚኒየም ሌሊት 10 ሰዓት ላይ የብሎክ 17ኛ ፎቅ ዲሽ በኃይል ይጮሃል። የሰሙ ቢኖሩም የመሰላቸው አንዱ ስርዓት የለሽ
ከላይ ቆሻሻ ጥሎ ሊሆን ይችላል የሚል ነው። ነገሩ ሌላ ሆኖ የተገኘ ግን ማለዳ ሰዎች ለስራ ሲወጡ ነው። እናም አንዲት ሴትዮ ህንፃው ስር ህይወቷ አልፎም ትገኛለች። ማንነቷ ሲጣራ አንደኛ ፎቅ ላይ ተከራይታ የምትኖር ከሁለት ልጆች ጋር የምትኖር እናት ነች። የመጀመሪያ ልጇ የዩኒቨርሲቲ ተማሪ ሲሆን ሁለተኛዋ የሁለተኛ ደረጃ ተማሪ የሆነች የ14 ዓመት ታዳጊ ናት። አራተኛ ፎቅ ላይ ወጣ ራሷን ወደ ምድር የመወርወሯ ምክንያት ባይታወቅም ሰሞኑን ከስራ ተቀንሳ ቤት መዋሏን ጎረቤቶቿ መናገራቸውም ታውቋል። ከየትኛው ተቋም እንደተቀነሰች ግን የተገለጸ የለም። ከአወዳደቋ ለመገመት እንደተቻለውም አራተኛ ፎቅ ላይ ተሰቅለው ከነበሩ የቲቪ ዲሾች በአንዱ ላይ ወድቃ ምድር የተቀበለቻት በጭንቅላቷ እንደሆነም ጉዳቱ እንደሚያስገምትም ተናግሯል። ፖሊስ ማለዳ ተገኝቶ ማስረጃዎችን የሰበሰበ ሲሆን አምቡላንሱን ደግሞ ጠዋት 4 ሰዓት አካባቢ አስክሬኑን አንስቶ ለተጨማሪ ምርመራ ወደ ሆስፒታል ወስዷታል። ወደ ቀጣይ መረጃ ስናልፍ የግብጽ ፕሬዝዳንት በያዝነው ወር ወደ ዋይት ሃውስ እንደሚያቀኑም ተሰማ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በያዝነው የፈረንጆች ወር ወደ ዋይት ሃውስ በማቅናት ከፕሬዝዳንት ትራምፕ ጋር ለመወያየት ቀጠሮ መያዛቸውም ተገልጿል። ዘናሽናል ጋዜጣ ቅርበት ያላቸው ምንጮች ጠቅሶ እንደዘገበውም የአልሲሲ ይህ ጉብኝት ዓላማ 2 አጀንዳዎች ያሉት ነው ይላል። እነዚህ የእስራኤል የግብጽ ግንኙነትና የኢትዮጵያ ህዳሴ ግድብ ናቸው። ፕሬዝዳንት ትራምፕ ለሁለተኛ ጊዜ የአሜሪካ ፕሬዝዳንት ከሆኑ ወዲህ ወደ ዋሽንግተን ሄደው የማያውቁት አልሲሲ ባለፈው ፌብሩዋሪ ወር የዋይት ሃውስ ጉዟቸው መራዘማቸው ይታወሳል። ለዚህም ምክንያት የሆነው ደግሞ በወቅቱ ፕሬዝዳንት ትራምፕ የጋዛ ነዋሪዎች በሙሉ አስወጥተው በግብጽና ዮርዳኖስ የማስፈር እቅድ እንዳላቸው መናገራቸው ነበር። የአቅድ ጋዛን የባህር ዳርቻ መዝናኛ ቦታ የማድረግ የነበረ ሲሆንም ግብጽ እቅዱንም አጥብቃ መቆም ይታወቃል። ነገር ግን ከዚያ ወዲህ የአሜሪካና የግብጽ ግንኙነት መሻሻሎችን ያሳየ ሲሆን ከወራት በፊት ፕሬዝዳንት ትራምፕ በጋዛ የሰላም እቅድ ስምምነት ላይም ለመገኘት ወደ ግብጽ መሄዳቸው የሚዘነጋ አይደለም። የጋዜጣ ምንጮች እንዳሉትም የፕሬዝዳንት አልሲሲ የዚህ ወር የዋሽንግተን ጉዞ ምን ያህል ቀን እንደሚፈጅም ያልታወቀ ቢሆንም የፕሬዝዳንት ጽህፈት ቤት ግን ለጉብኝት ዝግጅት እያደረገ ነው ብሏል። ምናልባት ፕሬዝዳንት አልሲሲ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ትራምፕ ባሉበት እንዲነጋገሩ የማድረግ እቅድ እንዳለም ተገልጿል። አክሲዮ ድረገጽም ከሳምንት በፊት ባቀረበው ዘገባ ፕሬዝዳንት ትራምፕ አልሲሲና ኔታንያሁን የመሸማገል ጥረት እያደረጉ መሆኑን አስታውቆ ነበር። በሌላ በኩል የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ዲሴምበር 29 ወደ ዋሽንግተን እንደሚያቀኑ የተገለጸ ሲሆንም ቆይታቸው ለ8 ቀናት ይሆናልም። ይህ በእንዲህ እንዳለ ፕሬዝዳንት አልሲሲ ዋሽንግተን የሚያደርጉ ይህ ጉዞ ሌላው ዓላማ በኢትዮጵያ ህዳሴ ግድብ ጉዳይ ከትራምፕ ጋር ለመነጋገር መሆኑንም ዘገባው አስታውቋል። ግብጾች ግድቡን በተመለከተ አዲስ እቅድ ይዘው ትራምፕ ጋር ለመሄድ ማቀዳቸውን የጠቀሰው ዘገባው ይህ ከግድቡ ከ11ዱ የአባይ ተፋሰስ ሀገራት በተወጣጡ ኤክስፐርቶች እንዲተዳደር የሚል መሆኑም ተገልጿል። በተጨማሪም በዚህ አስተዳደር ውስጥም የአፍሪካ ህብረትም እንዲካተት የሚል እቅድ ግብጾችም እንዳላቸውም አስታውቀዋል። ዘገባው እንዳለው በተጨማሪም ከዚህ በኋላ ሁሉም የአባይ ተፋሰስ ሀገራት ሌሎችን ሳያማክሩ በወንዙ ላይ ግድብ እንዳይሰሩ የሚል ስምምነት እንዲፈረም አሜሪካ ድጋፍና ጫና እንድታደርግ የሚል ሀሳብ ይዘው ትራምፕ ፊት የመቅረብ እቅድም ይዘዋል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ በመጀመሪያ የስልጣን ዘመናቸው በግድቡ ዙሪያ ኢትዮጵያ ግብጽን የመሸምገል ጥረት ማድረጋቸው ይታወሳል። በወቅቱ ሁለቱ ሀገራት ስምምነት ላይ ደርሰው የነበረ ቢሆንም ባለቀ ሰዓት ኢትዮጵያን ስምምነቱን አልፈርም ማለቷ አይዘነጋም። ወደ ቀጣይ መረጃ ስናልፍ እንግሊዝ በሱዳን ፈጥኖ ደራሽ ኃይል ከፍተኛ ወታደራዊ አመራሮች ላይ ማዕቀብ ጣለች። የእንግሊዝ መንግስት ዛሬ ባወጣው መግለጫ በፈጥኖ ደራሽ ኃይሉ ከፍተኛ አመራሮች ላይ ይህንን ማዕቀብ የጣለው በአልፋሽር ውስጥ ከተፈጸመው ጅምላ ግድያ፣ ጾታዊ ጥቃትና በሰላማዊ ሰዎች ላይ ሆን ተብሎ በተደረገ ጉዳት በመጠርጠራቸው እንደሆነም አስረድቷል። ይህ ማዕቀብ የተጣለባቸው የፈጥኖ ደራሽ ኃይል ዋና አዛዥ መሐመድ ሐምዳን ዳጋሎ ወንድም የሆኑትም አብዱላህ ራህማን ሐምዳን ዳጋሎ ሌሎች
3 ከፍተኛ ወታደራዊ አመራሮች መሆናቸውን ገልጿል። በተጨማሪም ለሱዳን አስቸኳይ ሰብአዊ እርዳታ የሚሆን 21 ሚሊዮን ፓውንድ መመደቡን ያስታወቀው ሚኒስተሩ ይህም በዚህ ዓመት ለሱዳን ያደረገው ድጋፍ 146 ሚሊዮን እንደሚደርስም አስረድቷል። ሁሉም ተፋላሚ ጦርነት አቁሞ ስለ ሰላማቸው ሰዎችም ጠበቃ እንዲያደረጉ ጨምሮ ማሳሰቢያም ሰጥቷል። ማዕቀብ የቪዛ ክልከላንና በእንግሊዝ የሚገኝ ገንዘባቸው እንዳይንቀሳቀስ የሚደረግ ነውም ብለዋል። ወደ ቀጣይ መረጃ ስናልፍም በአዲስ አበባ ውስጥ የውስጥ ለውስጥ መንገዱ አጥሮች እንዲነሱ ባለስልጣኑ አስታወቀ። የአዲስ አበባ ከተማ መንገዶች ባለስልጣን በከተማው የውስጥ ለውስጥ መንገዶች አጥረው የዘጉ ግለሰቦች መንገዶችን በ7 ተከታታይ ቀናት ውስጥ ክፍት እንዲያደርጉም ጥብቅ ማስጠንቀቂያም አስተላልፏል። ባለስልጣኑ በተለያዩ የከተማ ክፍሎች የተገነቡ የውስጥ ለውስጥ መንገዶች በህገወጥ መንገድ ለግለሰቦች ታጥረው የተዘጉ መሆናቸውንም ጠቅሷል። ይህ ህገወጥ ድርጊት የህብረተሰቡን በመንገድ ሀብትም የመጠቀም መብትም ከመጋፋቱ በላይ የትራፊክ እንቅስቃሴ እንዲስተጓጎል አሉታዊ ተጽዕኖ እያሳደረ መሆኑን አክሎ አስታውቋል። በመሆኑም የአዲስ አበባ ከተማ መንገዶች ባለስልጣን በሁሉም የከተማ ክፍሎች የሚገኙ የውስጥ ለውስጥ መንገዶችን አጥረው የዘጉ አካላት በሙሉ ከዛሬ ከቅዳሜ ታህሳስ 4 ቀን 2018 ዓ.ም ጀምሮ ባሉት 7 ተከታታይ ቀናት ውስጥ መንገዱን የዘጉበትን አጥር እንዲያነሱ እና መንገዱንም ለትራፊክ እንቅስቃሴ ክፍት እንዲያደርጉም በጥብቅም አሳስቧል። በሁሉም የከተማ ማዕዘናት መጠነ ሰፊ የመንገድ ግንባታና ጥገና ስራዎች እያከናወነ እንደሚገኝ የገለጸው ባለስልጣኑ በተጠቀሰው የጊዜ ገደብ ውስጥ አጥር የማያነሱ አካላት በሕግ ተጠያቂ እንደሚሆኑም ባለስልጣኑ አስታውቋል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።